ጉድ በይ ሸቃሊት እህታችን በዚች ቀሚስ ብቻ ስራዋ ተበላሽቶ ወደ ሀገሯ ተሸኝታለች ማለት ነው። ምን እንደገጠማት ልንገራችሁ። አረብ ቤት ውስጥ ተቀምጣችሁ እንደዚህ የምታደርጉቶች ካላችሁ ባካችሁን ጥንቃቄ አድርጉ። በዚህ በማይረባ ምክንያት ስራችሁ እንዳይበላሽባችሁ ማለት ነው። እሱ ምንድን ነው መሰላችሁ? እንግዲህ የሀገሬ ልጆች መዳም ከሁለት ትልልቅ ልጆቿ ጋርና ከሁለት እህቶቿ ጋር ሆና ለወንድየው ልጇ ሚስት ለማጨት ወደ ሴቷ ቤተሰቦች ሄዳ ነበር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የአገሬ ልጆች ልክ እንደኔ አረብ ቤት ውስጥ እየሰራችሁ እንደዚህ ያለ ስራ የምትሰሩቶች ካላችሁ አንዴ ሁለት የሰርታችሁ ስላልተነቃባችሁ ብቻ በዚሁ ጥፋታችሁ የምትዘወትሩ ካላችሁ ባካችሁን ተውረፉ። በእናንተ ምክንያትም እኛንም ታሰድቡናላችሁ፣ እናንተም ደግሞ ስራችሁ ይበላሽባችኋል ማለት ነው። እሱ ምንድነው መሰላችሁ? አንዲት እህታችን ከምትሰራበት አረብ ቤት ውስጥ ማለት ነው ወንድ ልጅ ትልቅ አለ ማለት ነው የሀገሬ ልጆች እና ለዚያ ለወንድ ልጁ ደግሞ እናቱ ሚስት ማጨት ትፈልጋለች ማለት ነው። እና ከሁለት ሴት ልጆቿ ከትልልቆቹ ጋር እና ከሁለት እህቶቿ ጋር ሆና ወደ ሴቷ ቤተሰቦች ታመራለች ማለት ነው። በዚህ አጋጣሚ እንዴት ሴት ያጫለት ትሉኝ ትችላላችሁ። የማታውቁ ካላችሁ አረቦች ሴቶች ናቸው የሚያጩት ማለት ነው። በመጨረሻ መሰለኝ ወንዶች የሚሄዱት አላቅም። ወንዶችም ይሄዳሉ ግን ካለቀ በኋላ መሰለኝ። የጮኞ ግን ሲታጭ የሚሄዱ ሴቶች ናቸው ማለት ነው የሀገሬ ልጆች። እና ወይዘሮ መዳም ለወንድዮ ልጇ ለማጨት እሷ ከቤት የለችም። ልጆቿና እህቶቿን ይዛ ሄደች ማለት ነው። ከቤት ደግሞ ኢትዮጵያዊ ሰራተኛ አለች። ኢትዮጵያዊ ሰራተኛዋ ብዙም አልቆየችም፣ 7 ወሯ ብቻ ነው ተብሏል ማለት ነው። የሀገሬ ልጆች ከአሁን በፊት አረብ ሀገር ስራ የማውቀው ነገር የለም እና ትንንሽ ልጆች ስላሉ ከትንንሽ ልጆች ጋራ ነው መዳሟ ጥላት ሄደች። መዳሟ ሰራተኛዋን የምታወራት በዋትሳፕ ነው ማለት ነው። አኪድ ቋንቋ ትችላለች ማለት ነው፣ ግን እርግጠኛ አይደለሁም። የሰማሁት ነገር የለም። ምክንያቱም ቋንቋ ባትችል ኑሮ በዋትሳፕ እሷን አታወራትም ነበር፣ በሬከርድ ነው የምታወራት ማለት ነው። እና ውድ ቤተሰቦቼ መዳም ከዚያው ድግስ ቦታ ሆና እንግዲህ ለሰራተኛዋ ልታወራት ዋትሳፕ ፕሮፋይሏን ስታይ የሰራተኛይቱን ደነገጠች። ከዚያ ምንም ነገር ሳታወራት ዝም ብላ እስከምትመጣ ድረስ ጠበቀቻት ማለት ነው። ከዛ ምንድነው መሰላችሁ የተፈጠረው? ወይዘሮ ሸቃሊት የመዳሟን ይችን ቀሚስ የምታቱን ታወጣና ሸር ብትን ብላ ትለብስና ማለት ነው ህፃኗን ልጅ ፎቶ አንሺኝ ትላታለች ማለት ነው። ህፃኗ ልጅ እንዲሁም ልብሱን አውቆ ሀዳ ማልማማ እያለቻት ነበር አሉ ማለት ነው። ምክንያቱም በኋላ ስትመጣ ለእናቷ ተናግራለች። ማን? ህፃኗ ልጅ። የአረብ ልጆች ቀላል አይደሉም። በነገራችን ላይ ከቤቷ ውስጥ ስታወጣው አላየቻትም፣ ክፍሏ ውስጥም ስታወጣው አላየቻትም። ለብሳ ብቻ ሰውሪን ስትላት ሀዳቲያ ሙማል እንዲ ሀዳቲያ ማልማማ ብላታለች አሉ ማለት ነው። ከዛ ወይዘሮ ሸቃሊት ማሪ የማማ አይደለም ሀዳ ሀጊ ትላታለች ማለት ነው። የእሷ ሳይሆን የራሴ ልብስ ነው ትላታለች። ከዛ ህፃን ስለሆነች በቃ እሺ ትልና ተስማምታ ፎቶ ታነሳታለች ማለት ነው። የሀገሬ ልጆች ፎቶም ቪዲዮም እንዲሁም ደግሞ ራሷም ደግሞ ከመስታወት ጋር ቆማ ቪዲዮ ስትቀርጥ ብዙ ነገር ብቻ ልብሱን የፈለገችው ልታየጥበት ወይንም ደግሞ ልሰርቅ ምናምን ፈልጋ ሳይሆን ለፎቶና ለቪዲዮ ብቻ ነው የፈለገችው ማለት ነው። በነገራችን ላይ እኮ አንዳንድ እህቶች አሉ ማለት ነው። አሁን አንቺ ኮንትራት ቤቱ ነው የት ልትሄጂ ነው አሁን አንቺ አበሻ ቀሚስ የምትገዢ ምናምን ስትሏቸው ለፎቶ ነው ለቲክቶክ የሚሏቸው አሉ፣ ለቪዲዮ ነው ለቲክቶክ የሚሉ አሉ ወላሂ። እና እንደኔ ግን ይህ ነገር አግባብ ነው ብዬ አላምንም። የራሳችሁ ገንዘብ ከሆነ እሺ ችግር የለም እንደፈለጋችሁ አድርጎ፣ ግን በእነሱ ገንዘብ እንደዚህ ባታደርጉ ጥሩ ነው። ከዛ ወይዘሮ ሸቃሊት የቀረጸችውን ቪዲዮ የት ፖስታለች? ቲክቶክ ላይ ማለት ነው። የተነሳችውን ፎቶ ደግሞ ወሰደችና ዋትሳፕ ፕሮፋይሏ ላይ ገጭ አደረገችው ማለት ነው። የሀገሬ ልጆች አስቡት። እሷ ምንም ትዝ አላላትም፣ አልዞርላትም በጭራሽ ይሄ ነገር እንደሚመጣ ማለት ነው። እንግዲህ ከአሁን በፊትም ወይ እንደዚህ እያደረገች ለምዳ ሊሆን ይችላል። ዋትሳፕ ፕሮፋይሏ ግን የመጀመሪያ ነው ማለት ነው። እና ዋትሳፕ ፕሮፋይሏ ላይ የመዳሟን ልብስ ለብሳ ዋትሳፕ ፕሮፋይል አደረገች ማለት ነው። መዳሟ ልታዋራ ፈልጋ ላዋራ ፈልጌ አናሽፍት ተቀየረት ፕሮፋይል ዋትሳፕ ካለት ማከለም ታናለች ማለት ነው። ፕሮፋይሏ እንደተቀየረ ሳውቅ እኔ ልብስ መሆኑን ሳውቅ ምንም ሳላወራ ጸጥ አልኳትኝ እና ቀጥ ብዬ ፕሮግራማችን ከጨረስን በኋላ ወደ ቤት መጣን ትላለች ማለት ነው መዳም። እና ስትገባም ሰላማዊ ሰው ሆና ገባች፣ ምንም ነገር እንዳልተፈጠረ አድርጋ ማለት ነው። ከተረጋጋሽ በኋላ ለልጆቿም ተናግራ ነበርና ታሊ ተብላ ተጠራች። ፎቅ ነው ያሉ ማለት ነው። ከሄደች በኋላ እንግዲህ ስልክሽን ይዘሽ ነበር የተባለችው። እሷ ደግሞ ቲክቶክ ነው የሚያይትልና ቀድማ ቲክቶኳን አጥፍተው ነበር አሉ።
ስልክሽን ጂቢ ታሊንቲ ጂቢ ቴሌፎንች ስትባል ቲክቶኳን አጠፋቻሉ ማለት ነው። ግን በኋላ ቲክቶኳንም አስወርደዋታል። ከቲክቶኳም አልፎ ደግሞ የቀረጸችው ፎቶና ቪዲዮ ስልኳ ላይም ተገኝቷል ማለት ነው። እና ሀገሬ ልጆች ከዛ በዚህ ምክንያት ብቻ ዋትሳፕሽን አምጪ ተባለች። ዋትሳፓ ተከፈተና ፕሮፋይሏን ሲያሳዩ የእሷን ልብስ ለብሳ የተነሳችው ፎቶ ነው ማለት ነው። ለምን ይሄን አድረግ ስትባል ምንም ነገር ማስረዳት አትችልም። በድንጋጤ ማልቀስ ብቻ እንጂ ሌላ ምንም አይነት መልስ አትሰጥም ነበር። ቲክቶክሽን ክፈች ተባለች። ቲክቶኳ እንደገና አወረደች፣ ከፈተችው። ቲክቶክ ላይም ፖስታለች። ስልኳ ላይም ደግሞ አላጠፋችውም። ፎቶውን ቪዲዮም ተያዘባት ማለት ነው ሀገሬ ልጆች። እና እንግዲህ እሷ ቀላል ነገር መስሏት የሚያውቁባትም ስላልመሰላት ነው። በነገራችን ላይ ገብተው ሲያዩ ከዛ በፊትም በልጇ ልብስ የልጇን ሁማን ሄር ሁሉ ቀጥላ የሰራችው ቪዲዮ ተገኝቶባታል ማለት ነው። እና ከሁሉ እንግዲህ ያነቃባት ምንድን ነው የቲክቶክን እነሱ አላዩትም ነበር እውነት ለመናገር ስልኳን ተቀብለው እስከሚፈትሹት ድረስ ማለት ነው። እሷ መዳሟ ያየችው ምንን ነው ዋትሳፕ ላይ የተደረገው ፕሮፋይሏን ነው ማለት ነው። እና በዚህ ምክንያት ብቻ ታሊ ተባለች፣ መጣች፣ ስልኳን አሳየች፣ ተፈተሸ፣ ሁሉም ነገር ተገኘ። ምንም አይነት መልስ አትሰጥም። አኪን ይሰድቧታል፣ እነሱ ግን ሰደብናት አይሉም ማለት ነው። ባዴን ሀለትና ይሄን እንዘለታሃት አለች ማለት ነው። ተውናትና ታች ወረደች አለች። ከዛ በኋላ ማባሼን አለችው ማለት ነው። ምንም ነገር ማብራሪያም ሆነ መጠየቅም ሆነ ምንም ስላልፈለግኩኝ ተለብለን ትኬት ቆረጥንና ገሰተትከራ አለጡል ወደትና ወይን ማጠራለች ማለት ነው። ትኬቱን ቆረጥንላትና ብድግ አድርገን ምንም ነገር ሳንላት ልጆች እንዲሁም ፖሊስ ጣቢያ ትሄድ ምናምን ብለው ነበረ። ሌላ ወንጀል አልሰራችም፣ ልብስ ነው የለበሰች። ግን በዚህ አይነት ነገም ሌላ ነገር ላለማድረጓ ምን እናውቃለን ብዬ አናደደችኝና ልጆች እንዳሉት ፖሊስ ጣቢያ እንኳን አልወሰድኳትም። አንስቼ ወደ ኤርፖርት ወስጄ ልጅቷን አሳፈርኳትኝ ብላ አለች ማለት ነው። እና እውነት ለመናገር በጣም ከባድ ነው የአንዳንድ እህቶች ድፍረት ማለት ነው። እንግዲህ በእሷ ቤት የሚታይ ያልመሰላትም ነበር። ገባችሁ እንዳልኳችሁ ስልኳ ሲፈተሽ ቲክቶክሽን አውርጅ ተብላ ስልክሽን አምጪ ሲሏት እሷን ፈርታለች። ቲክቶክ እንደሚሄድ ብላ ያው ቲክቶክ አነጥፍታ ነበር፣ ግን አስወርደዋታል። እና ቲክቶክ ላይ ከአሁን በፊት የሰራችው ቪዲዮ ሁሉ ተገኝቶባታል። እና ከአሁን በፊት ሰርታ ያነ ነገር ወይም በዚያ ነገር ስላልተነቃባት ስላልተወቀሰች ስለዚህ አሁንም ይሄን ነገር ባደርግ ምንም አይሆንብኝም ብላ ነበር ያደረገችው። በእርግጥ የዋትሳፕ ፕሮፋይሏ ላይ ባታደርግ ኑሮ ችግሩ ላይ ደርስ ይችል ነበረ፣ ወይም እነሱ ላዩባት ይችሉ ነበር እንደለመደችው ቲክቶክ ላይ አምታንትን ብትል። ምክንያቱም ብዙ ልጆች እንግዲህ መዳሞቻቸውን ብሎክ ያደርጋሉ ቲክቶክ ላይ ለምን እንደፈለጉ እንዲዘሉ ማለት ነው፣ ለመዝለል እንዲመቻቸው እንዳይታዩ ብሎክ አድርገናል ይላሉ። ግን ብሎክ ቢያደርጉም ሌላ ሰው ሸር ስለሚያደርገው ይገኛል። ነገር ግን የዝችታችን የተገኘባት በቲክቶክ አይደለም፣ ወይም ቲክቶክ ላይ የለቀቀችው ቪዲዮ አልታየባትም። ከአሁን በፊትም ነበረ። እንግዲህ ልጅቷ ለዚህ አደጋ የዳረጋት በፕሮፋይሏ ምክንያት ነው ማለት ነው። በጥቅሉ ሀገሬ ልጆች ቀሚሱ ይሄ ነው ማለት ነው። ቀሚሱ ይሄ ነው። እንዴት አወቅሽ ማለታቸው አይቀርም። እሷ የላከችው አጭር ቪዲዮ ነው፣ የ28 ሴኮንድ ቪዲዮ ማለት ነው። ያው እኔ ኮፒ እያረኩ አስረዝሜው እንጂ ማለት ነው። የ28 ሴኮንድ ብቻ ነው ቪዲዮ ደግሞ ለእኔ አልተላከለኝም፣ ለመዳሜ ነው ማለት ነው የተላከው። እሺ እሷ ደግሞ ለእኔ ሸር አደረገችና ሪካርድ አደረገችልኝ ማለት ነው። እና ከዚያም በኋላ ሂጄ እያወራኋት ነበርና ከአሁን በፊት ኢትዮጵያ ሰራተኛ ነበረቻት፣ ለ8 አመት ሰርታለች ብላለች ማለት ነው። ታማኝ ጥሩ ሰራተኛ እንደነበረች መስከራላታለች። ያችም ጥሩ ስለሆነች ያችን ስላየች ነበር ይችንም ያመጣቻት። ይች ግን እንግዲህ በማይረባ በተንከሲስ ምክንያት ስራዋንም አበላሽታ እሷም ተሰድባ እኛንም ደግሞ ኢትዮጵያኖች እንዲህ ያደርገው። በነገራችን ላይ አረቦች አንድ ነገር ካዩ ሙጭጭ ነው በቃ። አንድ ጎበዝ ሰራተኛ ካሉ ሁሉም ጎበዝ ነው የሚመስላቸው። አንድ ሰነፍ ካለ ሁሉም ሰነፍ፣ አንድ ሌባ ካዩ ሁሉም ሌባ፣ አንድ አላደል ብቻ እንደዚያ ነው የሚያደርጉትና ከባድ ነው። ስለዚህ አገሬ ልጆች እንደዚህ የምታደርጉቶች ካላችሁ ተው፣ እውነት ያሳፍራል። ምንድን ነው ጥቅሙ? እኔ የማይገባኝ ነገር ወላሂ ለዚያውም በሰው ልብስ ማለት ነው ፎቶ ቪዲዮ መነሳቱ ጥቅሙ ምንድን ነው? እስኪ ንገሩኝ። ጥቅም አለው? የማትኖሩትን ህይወት እየተበለቀለቃችሁ ቲክቶክ ላይ ለመለጠፍ እንጂ ለሌላ ነገር ፈልጋችሁት አይደለም። ስለዚህ ተው፣ በዚህ ልጅ የደረሰው እንዳይደርስባችሁ ጥንቃቄ አድርጉ።